ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። አውሬ ነው የጴንጤ ኢየሱስ ማለት አውሬ ዘንዶ አብራችሁ ነው የሚገባው ከውስጥ ምስቅልቅልቅልቅል የመጡትን ሰዎች ህይወት ምስቅልቅል ጨለማ ውስጥ እንደዚህ በቃ የሚያደርገው ጨለማ። ከዛ በኋላ በቃ የእግዚአብሔር ሰው ጸልይልኝ ስትል ዘመንን የምትኖሩ ድንብርብርህን የሚያወጣ ሰላም እረፍት የሌለው ፓስተሮቻቸው የተባሉት የተሰባሰበ እያላፉን የሚከፍተው የእናንተ ፓስተር ግማሹ ፍሪ ሚስዮን አባል ነው። ፍሪ ሚስዮን ኢሉሚናቲ ጋራና ቢኒን እየተጠነቆለ አሳማና የህፃን ልጅ ጭንቅላት እየተቀበረበት መድረክ ላይ አይደል የምትዘሉት? ኦርቶዶክስ ላይ ደግሞ አፋችሁን ለመክፈት አይደለም አጠገቧም አትደርሱ። የዓለም የክርስትና መሰረት ነች። ኢትዮጵያን ራሱ ያቆመችው ኦርቶዶክስ ነች። ይኸው አደባባይ ላይ ዘመኔን ሙሉ እስከ ዛሬ ድረስ ጨለማ ውስጥ የተመላለስኩት ይቆጨኛል። አደባባይ ላይ አይደል እጄን አንስቼ ተቀብያለሁ ብዬ ይህንን ሐሰተኛ ኢየሱስ የተከተልኩት እስከ ዛሬ ድረስ ከህፃንነት ጀምሮ ይሄው ሳቄ ሲያቅበዘብስ ይሄው አደባባይ ላይ እጄን አንስቼ ከዚህ በኋላ የጴንጤ ኢየሱስ የሚባል ክጄዋለሁ። በአደባባይ ስትፈልግ እዩ ጩፋን አይደለም ለምን ሐውልት ሰርተህለት ለው ላይ አሰግድለትም አይደለም መድረካ ቆሻሽካ ዘይት ሸጥክ አያገባኝም። ከዚህ በኋላ አይደለም ዘይት አይደለም ለምን ራሱ ሐውልት ሰርተህለት ለዚህ ለጠንቋይ ለምን አታፈደድለት? ሴት ኳየር ላይ ሴቷ ጡት ጎትታ ነው የተባረረችው አይደል? የአማኑኤል ቤተክርስቲያን ጸልይልሻለሁ ብላ ማሚ ይሏታል። ከአምስት ሴቶች ጋር ትተኛለች። ፓስተር ተብዬዋ የሴት ፓስተር መድረኩ ላይ ከዛኛው መድረክ ቂጧን እንደዚህ ቦዲኮን ልብስ ለብሳ ያገላበጠች ኢየሱስ ጌታ ነው ሃሌሉያ ወምድረ ወንድ ከኋላ ቂጧን ነው የሚመለከተው። ከለራችሁ ራሱ ይቀያየራል በየቀኑ እንደ እስስት አረንጓዴ ስታዩ አረንጓዴ፣ ነጭ ስታዩ ነጭ። ሆዳችሁ አምላካችሁ ሆድ ብቻ ይሄ ግብስብስ ሆዳችሁ ብቻ ይኑር። ኢየሱስ ራሱ በአካል ፊዚካል ራሱ ቢመጣ እኮ ገበያ ላይ አውጥታችሁ ትሸጡታላችሁ። ሆዳችሁን ማግበስበስ ብቻ ምድረ ሆዳ ግብስብስ ተጠቅልሎ ከዚህ ከሰልባጅ ጋር ተጠቅልሎ የመጣ ቆሻሻ ሃይማኖት። ኢየሱስ አንድ አይደለም። ሲጀመርም ኢየሱስ የሚባሉ ማአት ኢየሱሶች ሁላ ነበሩ በዛ ዘመን። የትኛው ኢየሱስ? የኦርቶዶክሱን ኢየሱስ ነው የተከበረውን ኢየሱስ ከቅድስት ድንግል ማርያም ከእናቴ ከቅድስት ድንግል ማርያም የተወለደውን የእግዚአብሔር ልጅ ኢየሱስ ክርስቶስን ነው የማመልከው። የኦርቶዶክሱን ኢየሱስ ነው ከዚህ በኋላ የማመልከው። ለመፈመስ ነው ይላል። ለመፈመስ ነው። አዎ ይሄው ለመፈመስ ፈምሻለሁ። የኦርቶዶክሱን ኢየሱስ ክርስቶስ ነው ከዚህ በኋላ የምከተለው። ከዚህ በኋላ የጴንጤ ኢየሱስ የሚባል ነገር የለም። ከውስጤ አውጥቼ በአደባባይ ላይ ጥየዋለሁ። የፕሮቴስታንት መናፍቃን ወደ ቅድስት ቤተክርስቲያን ወደ ኦርቶዶክስ እንመለስ እያሉ ዘመቻ ጀምረዋል። የተሳሳተ ቦታ የመጣችሁት ልጆች ከኦርቶዶክስ ወጣችሁ የሆነ ጌታ እምነት የሚያገኛችሁ ረፍት ያገኛችሁ መስሏችሁ ዘመናችሁ እንደኛ እንዳይበላ ብትተጠንቀቁ ተመለሱ። ጌታን ተቀበሉ ብዬ እየጠርቼ ሰብስቤ ያመጣኋችሁ ይቅር በሉኝ። ተመለሱ ወደ ነበራችሁበት ቤት። ጌታን ተቀበሉ ኑ እዚህ ጌታ አለ ረፍት አለ እያልኩ የጠራኋችሁ ጨለማ ውስጥ ነው አምጥቼ ከተትኳችሁ ሰዎች ይቅር በሉኝ። ተመለሱ ወደ ቤታችሁ። አጥፍቻለሁ። ውጡ ብዬ እኮ ተናግሬ ነበር። የሉትራን ጭማቂዎች እኮ ውጡ ብዬ ተናግሬ ነበር። ውጡ በቃ ጨርሻለሁ ከናንተ ጋር። ገና ኢየሱስ አልገባሽም። የትኛው ኢየሱስ እኮ ነው አሁን ልዩነቱ እኮ ነው ያልገባችሁ እናንተ። የትኛው ኢየሱስ? ይሄ ጨለማው ሉሲፈር ኢየሱስ፣ የዩ ጩፋን ኢየሱስ። ዘመኔን ሙሉ የዩ ጩፋን ኢየሱስ ተቀበልኩ ብዬ እጄን አንስቼ እዚህ አይነት ጉድ ውስጥ ገብቼ ደግሞ ሌላ ሰው ደግሞ የጎተትኩ ደግሞ ያን ሁሉ ህዝብ አምጥቼ መክተቴ ነው የሚቆጨኝ። የትኛውን ኢየሱስ? የትኛው ወንድና ወንድ የሚያስተኛ ኢየሱስ? ቸርች ውስጥ አዳር ጸሎት ብሎ ፓስተር ጠርቶ የልጆችን እናት የሚደፍረው ኢየሱስ? የሚያስደፍረው ስለ የትኛው ኢየሱስ ነው የምታወሩት?
ቃልዮት ቤተክርስቲያን አለ የምትሏት ቤተክርስቲያን እንግዲህ አለን የምትሉት እነሱን አይደል? ቃልዮት ቤተክርስቲያን እኮ 17 ዓመት ህፃን ልጅ አምጥታ ያስደፈረችው አገልጋይ በሚል ጠርታ አገልግሎ መድረኩ ላይ ሃሌሉያ ሲል አሜን ሲሉ ቆይተው እኮ ነው መልእክት አለኝና ፈልጌ ነው ብሎ ሆቴል የተያዘበት አልጋ ውስጥ ና ብሎ ጠርቶ ልጁን ደፍሮት ይወጣ። ታውቁታላችሁ፣ አገልጋዩንም ታውቃላችሁ። ተደፋሪው የመካነ ኢየሱስ ልጅ ነው። ደፋሪውን የጠራችሁ ማነች? ቃልዮት። አልጋው ላይ ነው ጧት ሲነሳ የአንደር ኤጅ ወንድ 17 ዓመት ልጅ ሙሉ በሙሉ ተበለሻሽቶ አልጋው የለ ምን የለ ብልሽት ወጥቷል። ልጁ ዳንግጦ ሮጦ ወንድሙ ጋር ግማሹ ለቸርች ሰው ሄዶ ተናገረ ምን እንዳደረገ ይብሉ። የ17 ዓመት ልጅ ፍርድ ቤት እንኳን ይሄድ ብላችኋል። ራሳችሁ ናችሁ ጋብዛችሁ ያመጣችሁት። ተጠያቂ እንዲሆን አድርጋችኋል። ሙሉን ዶክመንት ልጁ የተደፈረበት ሙሉ ዶክመንት ሐዋሳ ሕክምና ያደረገበት ወንድሙ ያሳከመበት ሐዋሳ ሆስፒታል ውስጥ አለ። ለምን ዝም አላችሁ? ምክንያቱም ሁላችሁም አንድ አይነት ስለሆናችሁ እኮ ቆሻሾች። የትኛው ኢየሱስ ታዲያ ያደረገሽ ይላል? ይሄንን ቡትቶ የገማ እንትን በምን እንደሚሸፍን የበሰበሰ ግማቱን በምን እንደሚሸፍን ግራ ሲገቡ ታዲያ ያደረገሽ ብስብስህን፣ ሽታህን፣ ጥንባትህን እየጠነባ ስላስቸገረ ነው እየነገርኩ ያለሁት እንድታጸዳ። ወንድ ተደፈረ እየተባለ ዝም ብለሽ ወንጌል አሰብክ የሚላል ወንድ ልጅ አበላሹት እየተባለ የ17 ዓመት ልጅ ማን ፈራጅ አደረጋችሁ ይላል። ይሄም ልጅ ጉዱ እዚህ ጋር መጥቶ ስለወጣ ስንቶቹ ተደፍረዋል፣ ስንቶቹ ተበላሽተዋል፣ የስንቶቹ ህይወት ስንቶቹ ወጥተው እዚህ ስለማይናገሩ አብዛኛው ህይወቱ ደግሞ የተመሰቃቀለው ከየት የመጣው ነው ብትሉ ከኦርቶዶክስ የመጣው ኢየሱስ እዚህ ያለ ተብሎ የመጣው ከኦርቶዶክስ የመጣው ነው የተበላው ማለት ነው። እነሱ በራሳቸው መርዙ እባብና እባብ ይተዋወቃሉ። ይሄ ዘመናቸውን ከቅድመ አያታቸው ጀምሮ ዘይት እየተቀበሉ ኢየሱስ ጌታ ነው በሉ እየተባሉ የሄዱት እነሱ ያውቁታል። ከደቡብ ምናምን የተጠራቃቀሙት ያውቁታል። እነሱ መንፈሳቸው አንድ አይነት ነው። አንዱ አንዱን አይዘርፍም። ቢዘርፍም ደግሞ አንዱ ከዘረፈ ይሄኛው ይዘራረፋል። አንድ ነው መንፈሳቸው። እየተበላ ያለው ህይወቱን እያጣ ያለው እየተመሰቃቀለ ያለው እየተደፈረ ገንዘቡን እየተበላ ያለው ከኦርቶዶክስ የመጣው ሞኝ ያልገባው ሞኝ ነው። ይህንን ቆሻሻ ሃይማኖት ተከትላችሁ እሳት ውስጥ እንዳትገቡ ተመለሱ። ቆሻሻ ዓለም ላይ ቆሻሻ ሃይማኖት ዓለም ላይ የለም እንደ ጴንጤ ቆሻሻ ሃይማኖት። ለቆሻሾች ራሱ መሸሸጊያን ይመቻል። እንደፈለክ መበለቃቀጥ መበረጋገድ ካማራ ጴንጤ ውስጥ ነው መግባት። ጴንጤ ጋር መበረጋገር እንደሱ አሁን ዘማሪዎችን ያገቡ ሰዎች አሉ። አንድ በጣም ቆንጆ ድምጽ የነበራትን ዘማሪ አንድ ወንድም በቃ ተሻምቶ ወሰዳት እና ተሻምቶ በቃ በግርግር እኔ ነኝ እሞታለሁ ምናምን ብሎ አገባት። ከዛ ባገባ በማግስቱ ዘምሪልኝ ቢል አልጋ ላይ ማለት ነው ዘምሪልኝ በቃ ያንን ድንቅ ድምጽሽን ልቀቂው አለ ሊያዘምር ማለት ነው። ቤት ገብቶ እንደዚህ የለም። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ እናትና ልጁ። እንግዲህ በምታዩት አርቲስት ገነት ላይ ቀርቦ አንድ አርቲስት ወንድም ፕሮቴስታንት ፓስተር ላጫውት አለኝ አለ። በርገር ልግመጠው አለኝ አለና አሁን ችግሩ ምንድን ነው? መናገር አለብህ አባቴ። ይሄ ፓስተር ወይም ይሄ ነብይ ይሄ ሐዋርያ ሆነም ሆነ አልሆነም ይሄን ሰውዬ በአደባባይ አጋልጠ መናገር መቻል አለብህ። ያንን ካልተናገርክ ምን ያደርጋሉ? ሌሎችን የሚያስቆጣ የሚያስኮርፍ ነገር ሊመጣ ይችላል። እኔ ነገር ፈጥሮ በድፍረት ሶሻል ሚዲያ ላይ ተናገረው ብዬ አላስብም። ሰው ያልደረሰበትን ዝም ብሎ ሌላ ሃይማኖት ለማቆሸሽ ብሎ የማይረባ ነገር በዚህ ደረጃ ይዋሻል ብዬ ላይ
ግን ምን ማድረግ አለብህ? ገነትም ማድረግ ያለብሽ ምንድን ነው? ይህንን ተባብረሽ ትውልድ የሚያበላሽ ትውልድ የሚያጠፋ ነገር ኦልሬዲ ወጥቷል። እንደዚህ ተጠይቅ ያለው ብሏል። አፋጠሽ ጠይቀሽ ከነ ማስረጃው አቀርበሽ ለነሱ ይኸው እንደዚህ አይነት ፓስተር አላችሁ፣ ይሄ ነገር ላይ ሃይማኖታችሁ ስለማይፈቅድ ይሄን አድርጉ የሚል ምላሽ መስጠት አለብሽ ብዬ አስባለሁ። ያንን ካላደረግሽ ከተጠያቂነት አታልፊ፣ ብዙ ተቃውሞ ይደርስብሻል። ስለዚህ ከዚህ በፊትም እኔ ያለፍኩሽ ነገር አለ። ምንድን ያለፍኩሽ? አንዴ ነፍሱን ይማረው ወንድማችን ነፂ ባረፈበት ጊዜ ደውለሽ በማያውቀው መልኩ ወንድማችን ማን ነው ስሙ ጠፋኝ፣ አንድ ኮሜዲያን ደረጀን ኃይሌ ደውለሽ እሱ በማያውቀው መልኩ ደውለሽ ዩቲዩብ ላይ ሆነሽ ልክ ያዘንሽ መስለሽ ያረግሽው ነገር ስህተት ነው። በጣም ከፍተኛ ስህተት ነው። ይቅርታ ጠይቀብሽበታል። አሁን ይሄ ለሆነ ነው ነገር ግን ሲሪየስ ስለሆነ በደንብ አድርገሽ ይህን ሰው ጠይቀሽ አንቺ ላይ ነው የቀረበው መጥቶ ፓስተሩ ምኑም ተናግሮ ነገሩ መስተካከል አለበት። መስተካከል ሳይሆን እርምጃ መወሰድ አለበት ብዬ አስባለሁ። ምን አይነት እርምጃ? እንደዚህ አይነት ሆኖ በእግዚአብሔር ቃል ይዞ እግዚአብሔርን ሰብካለሁ ብሎ እንደዚህ አይነት ቆሻሻ ነገር የሚያደርግ ትውልዱን ስለሚያበላሽ በደንብ አድርጎ መደረግ አለበት እላለሁ። ሰላማችሁ ይብዛ። መልካም ቀን ይመቻች ያምናለው። እኔም ደግሞ የእርሶን ቤተ እምነት ስህተት አለበት የምለው ነገር አለ። ስለዚህ በመጽሐፍ ቅዱስ የቤተ እምነታችንን መግለጫ ይዘን ስለ ቤተ እምነታችን እርሶም የእርሶን ቤተ እምነት ዲፌንድ ያደርጋሉ፣ ቻሌንጅ ያደርጎታለሁ፣ እርሶም እኔን ያደርጉኛል። እንደዛ ማድረግ ይችላሉ ወይ? ፈቃደኛ ነው? ምን መሰለህ፣ እኔ አላውቅም፣ ግን ምን ለማለት ነው መሰለህ፣ አይ እንትኑ ብቻ ይገሩኝ ስራ ስለሚሄድ ነው። ይቀር ይገሩኝ እባክዎ። ችግር የለም ግን ተረድተኸኝ፣ ግን ወደዛ እንድንሄድ ነው። አንድ ደቂቃ አይሞላም ማወራው ማለት ነው። ስራ አቋርጬ ስለመጣሁ ነው። ስማኛ፣ እኔም ሰማሃለሁ እኮ እኔም ስራ አለብኝ እኮ። እኔንም ስማኝ። ምንድነው እኔ ያነሳሁት ነገር በጣም ለኦርቶዶክስ ያለኝ ፖዚቲቭ አቲቲዩድ ለመናገር ነው ያን አይዲያ ያነሳሁት። አንድ ከዛ ውጪ ግን በሌላ ነገር ላይ እናውራ ብትል እኔ ስልክ ቁጥሬን እንትን አዳርገኝ፣ ስልክ ቁጥሬን እንትን እልሃለሁ። በዋትስአፕም በሌላም ነገር ማውራት እንችላለን። ውይይት ከሆነ በስልክ አይደለም የምንወያየው። ያው የኔ ቤት ተገናኝተን ነው ውይይት። አንዴ ቆይ ሶፊዬ ወደ አንቺ እመጣለሁ። አንዴ ቆይ ስለተነሳ ለመከራከር ሳይሆን በቃሽ። እንደዛ ከሆነ ተረድቶታለሁ ዶክተር። ስለ ፖዚቲቭ ነገር ነው ለመከራከር አይደለም። ስለ ፖዚቲቭ ነው ያነሳሁት። ፖዚቲቭ ያነሳሁት ኦርቶዶክሱም እግዚአብሔር ይሰራባታል፣ እግዚአብሔርም በኦርቶዶክስ ይጠቀማል የሚለውን ለመደገፍ ነው ያወራሁት። እሺ ዶክተር፣ እሺ ቴንኪ። በጣም ይቅር ይበሉኝ። ሶፊ ደግሞ አንቺን ልጠይቅና አንቺን ስታነሽ የሚስተካከል ነገር አለ ስቲ ሰምቻለሁ። ባለፈውም እንደዚህ ብለሽ በጊዜዎች አሳልፈናል፣ ዲያቆን ዘማርያም እኔም ሌሎችም ወንድሞችንን። አሁን ግን የሚሆነው እንደዛ ሳይሆን አንቺም ስለ ቤተ እምነትሽ እኛ ጥያቄ ስላለን አንቺም የቤተ እምነትሽን የምትቆሚበትን እውነት ይዘሽ መጽሐፍ ቅዱስ ይዘሽ የእምነት መግለጫሽን ይዘሽ እኔም የእምነቴን መግለጫ ይዤ ቻሌንጅ ማድረግ ወይም ዲቤት ማድረግ ፈቃደኛ ነሽ? በጣም ደስ ይለኛል እንደዚህ ብለህ ስለጠየቀኝ። መልሴ ግን አንተ የኦርቶዶክስ መምህር ነህ። ስራህም አገልግሎትህም ዲቤት ማድረግ ነው። ለብዙ ዓመትም ስትዘጋጅበት የኖርክበት ልምድ ውስጥ ያለህ እዚህ ስፍራ ላይ ስታገለግል የቆየህ ነህ። ዲቤት ማድረግ ነው በቃ ማለት ይሄ አሁን ጥሪ አንዱ ማገልገል፣ የእግዚአብሔርን ቃል ማገልገል፣ ከዛ ደግሞ ቤተክርስቲያኒቷን ዲፌንድ ማድረግ ዲቤት ማድረግ ነው። እኔ ደግሞ ለዚህ ነገር ዝግጅት ሳደርግ የቆየሁ ሰው አይደለሁም። ለዚህ ነገር ሲዘጋጁ የቆዩ ሰዎች አሉ፣ ስፍራው ላይ ያሉ ማለት ወንጌላውያንን ወክለው ዲቤት የሚያደርጉ የተዘጋጁ ያነበቡ ጥያቄዎችን መመለስ የሚችሉ ብቃት ያላቸው ደግሞ ሰዎች አሉ። አሁን እኔ ይህንን ስናገር እምነቴ ላይ ጥርጥር ኖሮኝ ወይ ደግሞ የሆነ ፍርሃት ይዞኝ ሳይሆን አንድን ቤተ እምነት ወክዬ ቀርቤ በእኔ እውቀት ልክ፣ በእኔ ንባብ ልክ፣ በእኔ መረዳት ልክ ተመዝና ያ ቤተ እምነት ተመዝኖ በእኔ ምክንያት እንዲቀሉም እንዲሰደቡም ስለማልፈቅድ
ዝግጅቱ ያላቸው ሰዎች ብስለቱ ያላቸው ሰዎች እንዲያደርጉት ነው የምፈቅደው። ግን ምንድነው የኔን አቋም አሁን እዛ ጋር ስናገር ቤተክርስቲያኔ እናት ቤተክርስቲያን ኦርቶዶክስ ቤተክርስቲያን አንዳንድ ነገሮች ላይ ያላት ነገር ቢስተካከል እመለሳለሁ ስል ለክርክር እየተዘጋጀው ሳይሆን የራሴን አቋም እየተናገርኩ ያለው። በቃ ጥሩ። ስለዚህ ዮኒዬ ሁለቱም ወንድማችንም እህታችንም ስለ ኦርቶዶክስ ማንሳት የለባቸውም። ምክንያቱም ካነሱ ቻሌንጅ እያደረጉን ስለሆነ እኛም ቻሌንጅ ማድረጋችን ስለማይቀር ለዛ ደግሞ ቅድም ሶፊ እንዳለችው እኔ የውይይት ሰው አይደለሁም ብላለች። ስለዚህ ስለ ኦርቶዶክስ አለማንሳት ነው ወይ ደግሞ ጥያቄም ካላደው መጠየቅ ነው። ወንድማችንም እንደዚሁ ቻሌንጅ አላረግም ብሏል። መጠየቅ ከፈለጉ መጠየቅ ይችላሉ። ግን ኦርቶዶክሳውያን በሌሉበት ግን ለዛውም ቶፒኩ ሌላ ቶፒክ ይዛችሁ ከነቢይት ብርቱካን ጋር የተያዘውን ቶፒክ እየተካተልኩ ነው። እሱን ይዛችሁ ሄዶ ወደ ኦርቶዶክሳውያን ጋር መሄዱ አይ ዶንት ቲንክ አግባብ አይመስለኝም። እችን ብቻ ለማስተላለፍ ነው። ሆን እየቀጥሉ ስራ ላይ ነኝ እኔ። ቴንኪዩ በጣም ይቅርታ ካቋረጥኳችሁ። ወደ ቶፒካችሁ ያው ክርክሩ ምንም እኛ አይጠቅመንም። ዋናው ነገር መማማሩ ነው። ወንጌልን በፍቅር እውነትን በፍቅር ነው መነጋገሩ ዋናው ነገር እና ያ ነው ዋናው ስትራቴጂው እና በደንብ ደግሞ ከዚህም ወክለው የሚናገሩም ሰዎች ስለሚኖሩ እንደዛ ነው መነጋገርም ያለብን። እንደዛ ነው ይመስለኝ። ወንጌላዊ ያሬድ መዝሙር ያሬድ እንደዛ ለዛም ነው ገባሽ። እኔ ወዳጆቼ ናቸው ኦርቶዶክስም እንዲሁም ፕሮቴስታንት እንዲሁም ሙስሊም። ግን በብዛት በዚህ ነገር ላይ ሶሻል ሚዲያ ላይ ሆነ የተለመደው ምንድን ነው የአንዱን ሜንሽን ከተደረገ ሌላው ገብቶ ይመልሳል።